ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ዕለተ አርብ ህዳር 26 ቀን 2018 ዓ.ም የቀን ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። አሜሪካ የማርበርግ ቫይረስን ለመቆጣጠር እየተደረገ ያለውን ጥረት የበለጠ ሊያግዝ የሚያስችል የሕክምና ቁሳቁስ ድጋፍ ለኢትዮጵያ አደረገች። አሜሪካ የማርበርግ ቫይረስን ለመቆጣጠር እየተደረገ ያለውን ጥረት የበለጠ ሊያግዝ የሚያስችል የሕክምና ቁሳቁስና መሳሪያዎች ድጋፍ ማድረጓን የአሜሪካ ኤምባሲ አስታውቋል። የሕክምና ቁሳቁሶቹን ለጤና ሚኒስትሯ ዶክተር መቅደስ ዳባ ባስረከቡበት ወቅት ንግግር ያደረጉት አምባሳደር ኤርቨን ማሲንጋ የማርበርግ ቫይረስ ከተከሰተበት ጊዜ ጀምሮ አሜሪካ የኢትዮጵያን እውነተኛ ወዳጅና አጋር መሆኗን በተለያየ መንገድ ስታረጋግጥ ቆይታለች። ዛሬም ያደረግነው ከዚህ የተለየ አይደለም ብለዋል። ከማርበርግ ቫይረስ ጋር የሚደረገው ውጊያ ከባድ መሆኑን እናውቃለን። እኛም ከዚህ የበለጠ ድጋፍ ማድረግ ይገባናል ያሉት አምባሳደሩ አሁን ላይ ከአሜሪካ የቀረቡት የሕክምና ቁሳቁሶችና መሳሪያዎች እጅግ ዘመናዊና ውጤታማነታቸው በሌሎች ሀገራት ተሞክሮ የተረጋገጠ መሆኑን ተናግረዋል። ይህም ኢትዮጵያ የማርበርግ ቫይረስን ለመቆጣጠር እያደረገች ያለውን ጥረት የበለጠ ሊያግዝና ወደፊት ሊያራምድ የሚያስችል መሆኑን የሚያመላክቱት አምባሳደር ኤርቨን ማሲንጋ ከማርበርግ ቫይረስ ጋር የሚደረገው ትግል ምንም ያህል ከባድ ቢሆን ወረርሽኙን በቁጥጥር ስር ውሎ የምንመለከትበት ቀን እንደሚመጣ ግን እርግጠኛ ነኝ ብለዋል። በዚህ ረገድ ቫይረሱን በቁጥጥር ስር ለማዋል በሚደረገው ጥረት ከአሜሪካ የተገኘው ዘመናዊ የሕክምና ቁሳቁስና መሳሪያዎችም ድጋፍ እንደ አንድ ትልቅ እርምጃ የሚወሰዱ መሆናቸውን አመላክተዋል። የፕሬዝዳንት ጽህፈት ቤትን የከበቡት የትግራይ ኃይሎች በክልሉ የሚገኙ መገናኛ ብዙሃንን ለመቆጣጠር እየተንቀሳቀሱ መሆኑ ተሰማ። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን፣ ጥቅማችን ይከበርልን በሚል ቅሬታ መቀለ የሚገኘውን የትግራይ ጊዜያዊ አስተዳደር ጽህፈት ቤት ህንፃ ላይ በትላንትናው ዕለት ከበባ ፈጽመው ውለዋል። የትግራይ ኃይሎችም ከምክትል ፕሬዝዳንት ጋር ንግግር ቢያደርጉም የፕሬዝዳንት ጽህፈት ቤቱ ለቀው ለመውጣት ፈቃደኛ ለመሆናቸው ታውቋል። የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላቱ ረቡዕ ህዳር 24 ቀን 2018 ዓ.ም ምሽት አራጉራ እንደርታ ከተባለ ቦታ ተነስተው በትላንትናው ዕለትም በአስተዳደሩ ህንፃ ላይ ነው ከበባ መፈጸማቸው የተገለጸው። የሰራዊቱ አባላትም የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭን ጨምሮ ዲሽቃ የተባለውን የቡድን መሳሪያ ታጠቁ መሆናቸውን የዓይን እማኞችም ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዥ ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረታቸውም ተናግረዋል። የክልሉ ባለስልጣናት በበኩላቸው ውጥረቱን ለማርገብ ጥረት ሲያደርጉ መዋላቸውን የተገለጸ ሲሆን ከትላንት ሐሙስ እኩለ ቀን በኋላ ታጣቂዎቹ ከጊዜያዊ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት ማድረጋቸው ታውቋል። በትግራይ ክልል መቀለ ከተማ ፕሬዝዳንት ጽህፈት ቤት አካባቢ ያለው ሁኔታ ምሽቱንም የትግራይ አርሚ 31 እና 22 ታጣቂ ኃይሎች የፕሬዝዳንቱን ጽህፈት ቤት ቢሮ እንደከበቡ መሆናቸውንም ከአካባቢው የወጡ መረጃዎች ይጠቁማሉ። ጉዳዩን ለማጣራት ናሁ ቴሌቪዥን ወደ ጊዜያዊ አስተዳደሩ ኮሚኒኬሽን ጉዳይ ጽህፈት ቤት ቢሮ ያደረገው ተደጋጋሚ የስልክ ሙከራም ሳይሳካለት ቀርቷል። የተከበራችሁ ተመልካቾቻችን በጉዳዩ ላይ ተጨማሪ ማብራሪያዎችን ተከታትለን የምናደርሳችሁ መሆኑን ከወዲሁ እንገልጻለን። ይህ በእንዲህ እንዳለ የድምጽ ወያኔ ትግራይ ቴሌቪዥን ያለበት አካባቢ እስከ ቀኑ 9 ሰዓት ከ30 ገደማ እንደተዘጋ መቆየቱ ታውቋል። ጉዳዩን ያጣሩ ማኞች ሐውልቲ ላይ ፍንዳታ ነበር፣ ድምጽ ወያኔ ትግራይ ቴሌቪዥን ሰራተኞችም ከቢሮው እንዲወጡ ተገደዋል ሲሉም ገልጸዋል። የአማራ ክልል መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት መፈጸሙ ተገለጸ። የአማራ ክልል መንግስት ከአማራ ፋኖ ህዝባዊ ድርጅት አፋሃድ ጋር የሰላም ስምምነት ማድረጉን ትላንት ህዳር 25 ቀን 2018 ዓ.ም ምሽት አስታውቋል። የክልሉ መንግስት ኮሚኒኬሽን በተጠቀሰው ዕለት ምሽት በይፋ የፌስቡክ ገጹ ባጋራው መረጃ በክልሉ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት መደረጉን ገልጿል። ኮሚኒኬሽኑ በመረጃው ስምምነት በአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ መካከል መደረጉን ጠቁመዋል። ስምምነቱ የክልሉ መንግስት ለሰላም የሰጠውን አማራጭ አንዱ አካል ነው ያሉት ሲሆን አክሎም ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነውም ተብሏል። በስምምነቱ በአደራዳሪነት የአፍሪካ ህብረትና የጋድ መሳተፋቸው የተገለጸ ሲሆን ስነ ስርዓቱ ላይም ከጦርነት ያተረፉ ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህም ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር መሆኑን ተገልጿል። ይህ በእንዲህ እንዳለ የአማራ ክልል መንግስት ጋር የሰላም ስምምነት ላይ እንደደረሰ የተነገረለት የአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ ከቀናት በፊት ለመንግስት ሰላማዊ በሆነ መንገድ እጅ ሰጥተዋል የሚል መረጃ በተለያዩ ማህበራዊ ትስስር ገጾች ሲሰራጩ መቆየታቸው ይታወሳል። ካፒቴን ማስረሻ ሰጤ የሰላም ስምምነቱን አስመልክቶ በሰጡት አስተያየታቸውም ማንኛውም ግጭት መጨረሻ ውይይትና ድርድር ነው ብለዋል። እኛ ለሰላም ቅድሚያ በመስጠትና የኢትዮጵያን ብሔራዊ ጥቅም በጋራ ለማስከበር ነው ስምምነቱን የተፈራረመው ሲሉም አክለዋል። በአማራ ክልል ከፋኖ ኃይሎች ጋር በሐምሌ 2015 ዓ.ም የተቀሰቀሰው ጦርነት 3ኛ ዓመቱንም ጀምሯል። ሰብአዊና ቁሳዊ ጉዳቶችን ያስደረሰው ይህም ጦርነት ለማስቆም ይረዳል የተባለለት የሰላም ስምምነት መደረሱ ይፋ ተደርጓል።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ዜናዎችን ያልፋለን። አርኤስኤፍ በሱዳን ካሎጊ ክልል ውስጥ ህጻናትን ጨምሮ በደርዘን የሚቆጠሩ ንጹሃን ሰዎች መግደሉ ተገለጸ። የሱዳን ዶክተሮች ኔትወርክ ጥቃቱን ተከትሎ ባወጡት መግለጫ አርኤስኤፍ ሆን ብሎ የአጥፍቶ ጠፊ አውሮፕላኖች ጥቃት አድርሷል ብለዋል። ጥቃቱን በመዋለ ህጻናትና በተለያዩ የሲቪክ ተቋማት ላይ ያነጣጠረ ነውም ተብሏል። በደቡብ ኮርዶፍ ግዛት ውስጥ በሚገኘው ካሎጊ ከተማ በመዋለ ህጻናትና በሌሎች ቦታዎች ላይ አርኤስኤፍ ባደረሰው ጥቃት የሟቾች ቁጥር ወደ 47 ደርሷል ነው የተባለው። በተጨማሪም በርካታ ህጻናትን ጨምሮ 50 የሚጠጉ ሌሎች ሰዎችም ቆስለዋል ሲሉ ሁለት ወታደራዊ ምንጮች ለአልጀዚራ ተናግረዋል። እንደ ምንጮቹ ገለጻ አርኤስኤፍ ሐሙስ ዕለት ባደረሰው ጥቃት የከተማ ሆስፒታልና የመንግስት ህንጻን በቦምብ ተደብድቧል መባሉን አልጀዚራ ዘግቧል። በህክምና ላይ ከነበሩት መካከልም በደረሰባቸው ከባድ የአካል ጉዳት ምክንያት ህይወታቸው ማለፉንና የሟቾች ቁጥርም ከዚህ ሊያሻቅብ እንደሚችል ዘገባው አክሏል። በተጨማሪም በአርኤስኤፍና በሱዳን ህዝቦች ነጻ አውጭ ንቅናቄ ሰሜን አልኢሂ በመዋለ ህጻናትና በተለያዩ የሲቪክ ተቋማት ላይ ባደረጉት በካሎጊ ከተማ ውስጥ በተፈጸመ የአጥፍቶ ጠፊ አውሮፕላኖች ጥቃት 4 ህጻናትና 2 ሴቶችን ጨምሮ ቢያንስ 9 ሰዎች ተገድለዋል ተብሏል። ይህ ጥቃትም የዓለም አቀፉን የሰብአዊ ህግጋት በከባዱ ጣሰና የሲቪሎችን ኢላማና ወሳኝ መሰረተ ልማቶችን ያወደመ ነው ሲሉም የሱዳን ዶክተሮች ወቅሰዋል። ለ3ኛ ዓመት እየቀጠለ ባለው አስከፊ የሱዳን የእርስ በርስ ጦርነት ውስጥም አርኤስኤፍ በሰላማዊ ዜጎች ላይ ከባድ የዘር ማጥፋት ወንጀል ፈጽሟል ሲሉም ከሰዋል። በተመሳሳይ የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን ሳፍ የተባለው ቡድንም በጦርነቱ ውስጥ አሰቃቂ ድርጊቶችን ፈጽሟል በሚልም ተከሷል። ባለፈው ሐሙስ የተባበሩት መንግስታት ድርጅት በሱዳን ኮርዶፍ ግዛት በተቀናቃኞች ታጠቁ ኃይሎች መካከል የሚካሄደው ከባድ ውጊያ ሰብአዊ እልቂት ሊያስከትል እንደሚችል ማስጠንቀቁንም ዘገባው አስታውሷል። በመጨረሻም በሩሲያና በዩክሬን መካከል ያለው ግጭት ባለፉት ጥቂት ሳምንታት አዲስና አሳሳቢ ደረጃ ላይ መድረሱ ተገለጸ። ጦርነቱ ከተጀመረበት ጊዜ አንስቶ በመሬት በአየር ላይና በድሮኖች የሚደረገው ፍልሚያ በተለይ ከጥቂት ሳምንታት በኋላ ተባብሶ ቀጥሏል ተብሏል። በምስራቃዊ ዩክሬን በተለይም በዶኔትስክ ክልል አካባቢ ውጊያው ተጠናክሮ ቀጥሏል የተባለ ሲሆን የሩሲያ ጦር ቀስ በቀስ ወደፊት እየገሰገሰ መሆኑ ተገልጿል። ዩክሬን በበኩሏ የመከላከያ ሚኒስትሮቿን በማጠናከርና በሩሲያ ግዛት ውስጥ የሚገኙ የኋላ መስመሮች ላይ በተለይ ድሮኖችና ሚሳይሎችን ጠቀም አጸፋ እየሰጠች መሆኑን ማስታወቃለች። በቅርብ ሳምንታት ውስጥም የድሮን ጥቃቶችን መጠን በከፍተኛ ሁኔታ ሲጨምር ሁለቱ ወገኖች በየዕለቱ ከፍተኛ ቁጥር ያላቸው ድሮኖችን በመጠቀም በየራሳቸው ጥቃት እየሰነዘሩ ይገኛሉ ተብሏል። ሩሲያ በዩክሬን ከተሞች ላይ በሚሳኤልና በድሮን ጥቃቶች ያደረሰች ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሚሳኤል ጥቃት የሞቱና የቆሰሉ ሰዎች መኖራቸውን መናገራቸውን የደረሰው ጉዳትም ያሳያል ተብሏል። በምዕራባውያን ሀገራት የሚሰጠው የጦር መሳሪያ ድጋፍ እየቀጠለ ሲሆን ዩክሬን አሜሪካና ብሪታንያ የሰጧትን ክሩዝ ሚሳኤል ወደ ሩሲያ ግዛት
መተኮስ መጀመሯ ደግሞ አዲስ ውጥረት ፈጥሯል። ምዕራባውያን ሀገራት በሩሲያ ላይ ጣሉትን ማዕቀብና በዩክሬን የሚደረገውን ውጊያ የዓለም ኢኮኖሚን እያናጋ ቢሆንም የሰላም ድርድር ጥረቶች ግን እስካሁን ዘለቄታ ውጤት ሊያመጡ አልቻሉም። የዩክሬኑ ፕሬዝዳንት ዘለንስኪ እርሳቸው ባልተሳተፉበት ውይይት የሚደረግ ማንኛውም ስምምነት እንደማይቀበሉት መግለጻቸውና የሰላም ሂደቱን ምን ያህል ውስብስብ እንደሆነ ያሳያል ሲሉ ገልጸዋል። ግጭትን በቅርብ ጊዜያት ውስጥ በቀላሉ የመቋጨት ምልክት የማያሳይ ሲሆን ዓለም አቀፉ ማህበረሰብን በተለይ በአውሮፓውያን በፖለቲካና ኢኮኖሚያዊ ወታደራዊ ደረጃዎች የተወሳሰበ ተጽዕኖ እያሳደረ ይገኛል ተብሏል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።